ጋይስ እንግዲህ ተመልከቱ እዚህ ጋር አብርሽን ነው የምናየው ማለት ነው። አብርሽ ብዙዎቻችሁ የምትወዱት ብዙዎቻችሁ የምታደንቁት አብርሽ ከሴት ጋር እየተሳሳመ እንደምታዩት ከሴት ጋር እየተሳሳመ ነውና ምን አይነት ሸርሙጣ እንደሆነ እኔ አላቅም። ልጁ የሰውን ህይወት የሴት ልጅ ህይወት እስካሁን እያበላሽ የሚገኝ አንድ ወንድ ነውና ይኸው እንግዲህ ተሳሳሙ እዚህ ጋር ወረደች ማለት ነው። በቃ ልትለየው ራሱ አልፈለገችም። በነገራችሁ ላይ ካሁን በኋላ ልጁን እግር በእግር ነው የምከተለው፣ ከኔ የትም አያመልጥም። ይኸው ሰላም አለ ሄደ ማለት ነው። መክሬሽ ነበረ ባጥሩ ተንጠልጥዬ ኧረ ጫኔ ጫኔ ባላይ ሆነም ብዬ አሁን ጎርፉ ሊወስድሽ ነው። ምን ሊበቃሽ ነው? ሳልነካሽ ነካሻት ፎቶ አውርጂ ብለው የሚሉ እንግዲህ ልጆችሽ ሊንጫጩ ነው ማለት ነው። ትናንትና ወደ አንበሳና ግልገል እንዲወርድለት ሽር ብሎ መጥቶ ነበረ። ሆዱን እየገለጠ ለእኔ ያ ወንድ ረካሽ ነው። እኔ አዲስ ቁማርም ሊጀምር ይሁን እኛም አውቀናል፣ ጉድጓድ ምሰናል። አዲስ ቁማር ሊጀምር ይሁን ምን ይሁን፣ የቡታጀራ ሰዎች ግን ምን አይነት ቅንጭላት እንዳላችሁ ምን አይነት ቅንጭላት አሳዳጊ ብላችሁ እንድትባሉ ሶሻል ሚዲያ ላይ ለህዝብ እንደዚህ አይነት ነገር የምታጋሩ የቆሸሸ ስርዓትን ብትተውት ይሻላል። አታጋሩ እንደዚህ አይነት ስርዓት ማለት ነው። በነገራችን ላይ እንግዲህ ፈረንጁ ነው አይደለህ ልጅ መስሎኛል። እንግዲህ በድምፁ አላቅም፣ ግን አንተ ለሱ እኮ ነው ቅርቡ ገብተዋል። ስለዚህ ምናልባት ይሄ ቪዲዮ ግን ደግ አድርጋችሁታል። እየተሯሯጣችሁ እየሄዳችሁ አንሱት አዋርዱት ማለት ነው። ግን ፍቅር እንግዲህ በነገራችን ላይ እኔ እንደ ምክር ነው እንደ ምክር ሄርሜላ እንደ ምክር ተይ አይሆንሽም። ሲቀጥል ባለቤቷም አይደለም ልታገባውም አትችልም ፍቅረኛዋም አይደለም። ግን ተይ ይሄ ነገር ጥሩ አይደለም። የማይሆንሽን ነገር ተይ፣ ለሰው አታስመስይ። ትናንትና ልክ እነ ሀይሚዬ እነ ብሩኬ እንዳሉት ነው ያልኩሽ እኔ ማለት ነው። ምክንያቱም ስለማቅ ለዩቱብ ቻናል ተብሎ እንጂ ያንቺ ሚስትነት ወይ ያንቺ ፍቅረኛሞች ለህዝቡ ነው እንጂ ትክክለኛ ሪያሊቲ አይደለም። ትክክለኛ ሪያሊቲ የሉልያ አባት ወይንም የሩቲ ባል እንጂ አብርሽ ሁላቸውም ሲመጡ ተሳስበው አንድነት ፈጥረው ነው የመጡት እነዚህ ሁለት ልጆች። መቼም የሰራ ሰው ግብን ሳይመታ ሳያፈራ አይቀርም። በስራቸው ወዳቸዋል። ግን የሚመጣበት ድርጅት የሚያደርጉት ድርጅት ስለሚያስጠላል ለዚህ ነው። ገባችሁ አይደለ? ስለዚህ የቆሸሸ ነገር ምን ይሰራል? ለህዝቡ ማደራጀት። ምናልባት ልጅቷን ውሃ ልታስበላት ጎርፉ ጥልቅልቅ አድርጎ ወሰደኝ ማበለው። ወይኔ ጉዴ ወይኔ ጉዴ፣ ሳቁልኝ ማሮቼ ማለት ነው። ስለዚህ የእውነት እኔ አንዳንድ ጊዜ ምን አይነት የቆሸሸ ስርዓት ነው የምታስተላልፈው እላለሁ ማለት ነው። ግን ደግ ያርጓል። ገባች አይደል? ደግ ያርጓል ያልኳችሁ መንገድ ግዴታ በቃ ታላገባህ የሚል ይሄ ምናልባት ለነሱ መልእክት ይሆናል። ቁርጥ እንዲያደርግ መሰለኝ ይሄንን ቪዲዮ የለቀቀው። አይጫኔ ቆሻሻ ረካሽ ነህ፣ የእውነት የረከስክ። በነገራችን ላይ ከዛኛው ሰፈር ምናልባት እንዲቆርጥላቸው እንደሆነ አዲሱ አማቻችሁ እንግዲህ እየተላላሰ ነው። ግዴታ ከሩታ ወስዶ ካላገባ ግዴታ ሩቲን ትቀማ ብላችሁ ጓደኛ ነኝ ብላ መታ ልክ እንደምቀማ ያስፋፋች ሴቶችን እንዴት ተደርገው የሰው ባል እንደሚቀማ ያስፋፋችም ሀቅ ነው የምነግራችሁ። እንደዚያ አይነት ነገር የቆሸሸ የሚያስጠላ ነገር እየተስፋፋ አሁን እስኪ እንግዲህ የመጨረሻ እስኪ ምን ልትሉን አሁን እናንተ ባይዘው ያፊላችሁ እናንተ ስኬት ፋሚሊ እኮ ታግሎም እሱ ላይ የሆነ ነገር እንኳን እርምጃ እንኳን ቢወስዱ አያደርጉትም። በነገራችን ላይ ሁሉን ነገር ጠንቅቀው ስለሚያውቁ ማለት ነው። ግን የሆነ ነገር እንኳን ቢያደርጉ ቻናሉ እነሱ ናቸው ያሳደጉት። ወደፊት እንዲመጡ ያደረጉት ስኬት ፋሚሊዎች ናቸው፣ የሩትዬ ልጆች ናቸው። ወደፊት እንዲመጡ የኛ ልጆች ናቸው ወደፊት እንዲመጡ ያደረጉት አብርሽን ማለት ነው። ሀቅ ለመናገር ከሆነ ግን መርከሽ ግማሽ ምን ይዞ የሰው ልጅ መርከስ በዚህ ልክ መውደቅ ከባድ ነው። ማንኛውም ሰው የተቃወመው ልጅን አሳድግ ታው እንደዚህ አይነት ነገር በቃ ለቅም ድንቅጥ አድርገህ
አድርገው ስለሚያውቁ ድርጅቷ ያስጠላቸዋል። ስሙን እንኳ አይነሱ። ተአርዶ ደም ቢፈሰው እንኳ እነሱ አይሸታቸውም። ተጠብሶ ራሱ አጥንቶ አይሸታቸውም እኮ አቶ ጫኔ። የምር የሴት ጥማተኛ የተልከሰከሰ ማለት ነው። በቃ የተልከሰከሰ ህይወት በማር ገበያ ነበረ ወስደው አንተን ፊትህን ማለት ነው። አሳዳጊ የበደለክ ባለጌ ጥፍራም ሞት ይሻላል። ቆሻሻ ምን አይነት ድርጅት ነው? ምንድን ነው? እኔ ወላሂ እንደዚህ ቢያረግ ባለ ወላሂ አንድ ቀን ገድዬ ነው የምላችሁ። ገድዬ ከነሩ አፈር ነው የምጭንበት። ወላሂ ላዚም ገድዬ ከነሩ አፈር ነው የምጭንበት። እኔ ባል እንደዚህ ቢያረግ በእኔ ላይ ማለት ነው። ችግር የለም በእኔ ላይ እንድከሄድ መንገዱን ጨርቅ ያድርግለት። እንደዚህ አድርጎ ሚስቱን አስቀምጦ እንደዚህ እኔ ተቀምጬ እንደዚህ ቢያደርግ ወላሂ ከነሩሁን ቀስ ብዬ ሲመጣ ቀስ ብዬ አብልቼ አጠጥቼ አውደና ሰው መስዬ ምናምን ካተኛበት በገመድ አንጠልጥዬ በሲባጎ ገመድ እዛችሁ ክርር እንዲገኝ ማድረግ። የቆሻሻ ከአባራስ የመጣህበትን የረሳህ ጠንብ። በዚህ ያበቃች እኮ ሩታ ናት እኮ ከነ ልጆቿ። ለሩታ ሀብቴ ብለው እኮ ነው መስዋዕትነት የከፈሉት እንጂ ለአንተ ሞግዳፍ አይደለም። ይህ እባክህ ቆሻሻ ደንቆሮ። ማን አባት ጠበቃ ለአንተ ይሆንልሃል ካሁን በኋላ? እኔ ሉሊ አባት ነክ መስደብ የለብኝም ነበር፣ ግን ቆሻሻ ስርጭት ያ በዚህኛውማ ጎርፍ ወሰደኝ። ጎርፍ ወሰደኝ። ደጎ ነው ያልኳችሁ እኮ ለዚህ እኮ ነው። ጎርፉ በላኝ። ውይ በላኝ ጎርፉ ወሰደኝ። ምንም ማድረግ አይቻልም። ፍቅር ተጫወተችበት። አቶ ጫኔ ፍቅር ተጫወተችበት እቃቃ ጨዋታ። በዚህኛው ጎኔ ጎርፍ ወሰደኝ። ምንም ማድረግ አይቻልም። ይውሰደኝ እንግዲህ